በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ይህ ማህደረ ተዋህዶ ነው። እንደ ኦርቶዶክሳዊት ተዋህዶ ቤተ ክርስቲያናችን እምነት ስርዓትና ትውፊት አምላካችን በይቅርታውና በቸርነቱ እሱ እንደረዳን መጠን የተለያዩ ምንጮችን እየጠቀስ መጽሐፍት የሚነግሩንን በመንፈስ ቅዱስ መሪነት ደጋጎቹ አባቶቻችን ያስተማሩንን ቅድስት ቤተ ክርስቲያናችንም እንድንኖርበት የምትመክረንን የተለያዩ ትምህርቶችን የምናደምጥበት መንፈሳዊ የዩቱብ አገልግሎታችንን ነው ማዳመጥ የጀመርነው። ይህንን እንድናደርግ የሚረዳን ደግነቱን ያበዛልን በፍቅሩ ለፍርዱ አሳልፎ ያልሰጠን ይህችን ዕለትና ደቂቃ በቸርነቱ ብዛት እንድናያት የፈቀደልን እድሜውን ያበደረን የሁላችን ጌታ የሁላችን አባት የሁላችን መድኃኒት የሁላችን መሪ የሁላችን አስተዳዳሪ የነፍስ የስጋችን ቤዛ ቸሩ መድኃኔዓለም ከምንም ነገር በላይ ለእሱ የሚገባው ምስጋና ነውና ሲፈጥረን እናመሰግንበት ዘንድ በሰጠን አንደበት የእሱ የአምላካችን ስሙ ከአጥናፍ እስከ አጥናፍ ከጠዋት እስከ ማታ ከዘላለም እስከ ዘላለም ከፀሐይ መውጫ እስከ ፀሐይ መጥለቂያ ድረስ የከበረ የተመሰገነ ይሁን። ርርተ ህሊና ርርተ ልቡና አንዳችም ኖር የሌለባት አዛኝት እናቱም ልመናዋ ጸሎቷ የቀደመ ቃል ኪዳኗ ምልጃዋ እኛን ከክፉ ጠብቆናል፣ በበረከት አኑሮናል፣ እዚህ ለመድረሳችንም ምክንያት ሆኖናልና አሁንም የእናት ልመና ፊት የማያስመልሰው አንገት የማያስቀልሰው አብሮን ስለሆነልን አማላጅቱም እመብርሃንም ስሟ የከበረ የተመሰገነ ይሁን። የቅዱሳኑ ሁሉ ቃል ኪዳን ሳይለየን እዚህ አድርሶናልና ለዛሬም አምላካችን ከሱ ጋር መነጋገር መሆኑን ጸሎትን በተመለከተ ትምህርትን ስንሰማ በቅድሚያ የምንረዳው ትርጓሜ ነው። ጸሎትስ ሰው ከእግዚአብሔር ጋር የሚነጋገራት ንግግር ናት ብሎ ፍትሐ ነገሥታችንም እንደነገረን፣ ስለዚህ ጸሎትን በተመለከተ ከዚህን ቀደም በተለያየ መልኩ እጅግ በጣም በርካታ መርሃ ግብሮች ለዚህ መርሃ ግብራችን በሚመጥን መልኩ ወደ እናንተ ምንጭ ጠቅሰን ያደረስንም ቢሆን እናንተም በሌሎች አጋጣሚዎች ሁሉ የሰማችሁትም ቢሆን በተለይ ደግሞ ጸሎት ጥንቃቄ እንደሚያስፈልገው አምላካችን ጋር ደርሰን ፊቱ ቆመን ስንጸልይ ምን ነገሮችን ማስተዋል እንደሚገባን እውነተኛ ጸሎትስ መቅረብ የሚቻለውስ ወይም ማድረስ የሚቻለውስ እንዴት ነው የሚሉትን እንደው ደጋግመን መመላለስና ማየት ስላለብን ለዛሬም ይህንኑ አጽንኦት ሰጥተን የምናደምጠውን መርሃ ግብር ነው እንግዲህ እንደሱ እንደ አምላካችን ፈቃድ የምንከታተለው። አንድ ሰው ጸሎት እያደረስኩ ነው፣ ጸሎት አድርጌያለሁ ሲል በእርግጥ በእግዚአብሔር ፊት ተቀባይነት ያለው ጸሎት እያደረሰ ነው ወይ እያደረስኩ ነው ወይ ብሎ ራሱን ቆም ብሎ እንዲያስብ እንዲጠይቅ እያንዳንዳችንም ራሳችንን እንድንጠይቅ የሚያመላክት የሚያሳስብ መልእክት ነው። ይህንን የዛሬው መልእክት ስንሰማ ማለት ነው። ምናልባት ይህን መልእክት ከዚህን ቀደም በተለያየ ሁኔታ ወደ እናንተ አድርሰነው ነበረ። አሁን ደግሞ ትንሽ ጠንከር አድርገን ይህንኑ ለመስማትና የበለጠ እንድንረዳው የበለጠ እንድንኖርበት የምናደርገውን ነገር በማስተዋል እያደረግነው እንደሆነ ራሳችንን የምንፈትሽበት ስለሆነ እንዲህ እናደምጣለን። ከጸሎት ጋር በተያያዘ ጸሎት ምንድነው ለሚለው ከመጀመሪያው ስንነሳ ሰው ወደ እግዚአብሔር መቅረብና መነጋገር የሚችልበት የመጀመሪያ መንፈሳዊ መንገድ ነው። ጸሎት እንዴት ወደ እግዚአብሔር ይቀርባል? በምን አይነት ሁኔታዎችስ መቅረብ አለበት? ጸሎት የተባለ ሁሉስ ወደ እግዚአብሔር የሚያደርስ መንገድ ይሆን የሚሉትን ነው እንግዲህ እንደ አምላካችን ፈቃድ የምናደምጠው። ሰማይ ዝናብን እንዳይሰጥ የከለከለ ደግሞም እንዲዘንብ ያደረገው በቅንነት በመንፈሳዊነት በእምነት የቀረበ የኤልያስ ጸሎት ነበር። እንዲህ ይላል፣ ኤልያስ እንደኛ የሆነ ሰው ነበረ። ዝናብም እንዳይዘንብ አጥብቆ ጸለየ። በምድርም ላይ 3 ዓመት ከ6 ወር አልዘነበም። ሁለተኛም ጸለየ፣ ሰማዩም ዝናብን ሰጠ፣ ምድሪቱም ፍሬዋን አበቀለች ይላል ያዕቆብ ምዕራፍ 5። ጸሎት ኃይል ሊኖረው የሚችለው ስኬታማ የሚሆነው በዚህ መልኩ በፈሪሃ እግዚአብሔርና በፈቃዱ ሲጠየቅ ብቻ ነው። የጻድቅ ሰው ጸሎት በስራዋ እጅግ ኃይል ታደርጋለች እንደሚል እዚሁ ያዕቆብ ምዕራፍ 5። ጸሎት እግዚአብሔርና ሰዎች የሚገናኙበት ድልድይ ነው። ያዕቆብ በፍኖተ ሎዛ እንዳየው መሰላል ዘፍጥረት 28 ከምድር እስከ ሰማይ የሚደርስ መወጣጫ ነው። ጸሎት የቃላት ማነምነብ ብቻ ሳይሆን የውስጣዊው ሐሳብ ከእግዚአብሔር ጋር የሚመሰርተው ጽኑ ግንኙነት ነው። ለጸሎት በተነሳህበት ጊዜ ሁሉ በእግዚአብሔር ፊት እንደቆምክ አስብ። በፊቱ የቆምኩት የሰራዊት ጌታ እግዚአብሔር እንዳለ አንደኛ ነገሥት ምዕራፍ 17 ቁጥር 1። እንደሱ እንደ ኤልያስ ማለት ነው። በፊቱ እንደቆምክ የምታስብበት እርግጠኛ ሐሳብ ከሌለህ ጸሎትህ ጸሎት አይደለም። ይህን የሚያስተውል ጸሎተኛ በእግዚአብሔር ፊት በቆመባት ሰዓት በሕሊናው የነበረው ሐሳብ ሁሉ እግዚአብሔርን ብቻ በማሰብ ስለሚተካ ሁሉን የተወና ሁለንተናው የእግዚአብሔር የሆነ ይሆናል።
ጌታችን እንዴት መጸለይ እንደሚገባን የአፈጻጸሙን ስርዓት አስተምሮናል። ከዚህም ጋር የጸሎቱን አይነትና ይዘትም ገልጾልናል። ማቴዎስ ምዕራፍ 6 ቁጥር 5። በሌላም ቦታ እንደምናገኘው ጸሎትን በተመለከተ ጌታ በታሪክና በምሳሌ አስረድቶናል። ራሱ በመጸለይም አብነት ሆኖናል፣ መመሪያውንም ሰጥቶናል። በመጀመሪያ ጌታችን ጸሎት ምን ማለት እንደሆነ ሳይገልጽ እንዴት መጸለይ እንዳለብን አስተምሮናል። እኛም የእርሱን ቃል ተከትለን ጸሎትን እንዴት መፈጸም እንደሚገባን በምናደርገው ጥረት ጸሎት ምን ማለት እንደሆነ በተግባር የበለጠ እንድንገነዘበው አስችሎናል። ከሁሉ በፊት ጌታችን የግብዞችን ጸሎት አፈጻጸም የነቀፈው የሰዎችን ምስጋና በመሻት ከመካነ ጸሎት ውጪ በየመንገዱና በየአደባባዩ በመከናወኑ ነው። ይህም አይነት ጸሎት በእግዚአብሔር ዘንድ ዋጋ የለውም፣ ዓላማውንም ስቷል። የእውነተኛ ጸሎት አፈጻጸም ግን በስውር ለሚያየን የሰማዩ አባታችን ብቻ እንዲሆን ጌታችን አስተምሮናል። በቤተ ክርስቲያን በአጸደ መቅደሱ ከምንፈጽመው ጸሎት በቀር ቤታችንን ዘግተን ወይም በስውር ቦታ ሆነን ሕዋሳቶቻችንን ሰብስበን በሰቂለ ሕሊና በነቂያ ልቦና ለእግዚአብሔር አምላክ ብቻ ጸሎታችንን እንድናቀርብ በወንጌል የታዘዘ ነው። እንግዲህ እውነተኛ ጸሎት ማለት ሰው እግዚአብሔርን በማመንና በመፍራት በመውደድና ተስፋ በማድረግ ፈቃዱን በመፈለግና ደስ የሚሰኝበትንም በመሻት በፍጹም ልቦናው ወደ ሰማያዊ አባቱ በመንፈስ ቀርቦና ተገናኝቶ ምስጋናውን ንስሐውንና ልመናውን የሚገልጽበት በአጸፋውም ከእግዚአብሔር ጸጋና መጽናናትን የሚያገኝበት ታላቅ የአምልኮት መፈጸሚያ የፍጡርና የፈጣሪ መገናኛ ጊዜ ነው ማለት ይቻላል። የክርስቲያን ጸሎት የአባትና የልጅ ግንኙነት ያለውና ግንኙነቱም በአዲስ ኪዳን የጸና መሆኑን እያሰብን በመንፈስ ቅዱስ ተመርተን መጸለይ ይኖርብናል። የሚወደን አምላካችንና አባታችን እንደመሆኑ መጠን እርሱን የሚያስደስተውን ነገር አውቀን ፈቃዱን ለመፈጸም በታዛዥነት መቅረብ ይጠበቅብናል። ስለዚህም ሁልጊዜ በጸሎታችንና በልመናችን ውስጥ ፈቃድ ይሁን ማለትን አንርሳ። እሱን አምላካችንን አባታችን ለማለት ማን መብት ሰጠን? ከእግዚአብሔር አምላካችን ከሰማዩ አባታችን የጸጋ ልጅነትን ያገኘነው በክርስቶስ ሰው መሆን ነው። የእግዚአብሔር ልጅ የሰው ልጅ መሆኑን ላመኑትና ለተቀበሉት ሁሉ የልጅነት መብት ተሰጥቷቸዋል። ዮሐንስ ምዕራፍ 1 ቁጥር 12። በክርስቶስ አምነው በአብ በወልድ በመንፈስ ቅዱስ ስም የተጠመቁ ሁሉ የሥላሴ ልጅነት አግኝተዋል። በሚስጥረ ጥምቀት ባገኙት አዲስ ልደት እግዚአብሔርን አባት ብለው የሚጠሩበት የልጅነት መንፈስ ስላላቸው ግንኙነታቸው እንደ አባትና ልጅ ነው። ሮሜ ምዕራፍ 8 ቁጥር 15። ስለሆነም በጸሎት ጊዜ ልዑል እግዚአብሔርን አባታችን ሆይ እያሉ ያመሰግኑታል፣ ይለምኑታል። ነገር ግን ማንም ሊጠራውና ሊቀርበው የማይቻለውን ኃያል አምላክ በራሳቸው መብትና በራሳቸው ስም እግዚአብሔር አምላክን አባታችን ብለው በመጥራት ወደ እርሱ ሊቀርቡና ሊጸልዩ ስለማይችሉ ጌታ በራሱ ስልጣን በራሱ ስም ችሎታውንና ፈቃዱን በመስጠት በእርሱም ልመናቸውን እንዲያገኙ ደስታቸውም ፍጹም እንዲሆን ለምኑ ትቀበሉም አላችሁ ብሎ ባስተማራቸው መሰረት ዮሐንስ ወንጌል ምዕራፍ 16 ቁጥር 23 ሐዋርያት ጸሎታቸውን ለኢየሱስ ክርስቶስ አባት ለእግዚአብሔር አብ በማቅረብ በአሐዱ ወልድከ፣ በፍቁር ወልድከ፣ በቅኑ ወልድከ ወይም በስቁል ወልድከ በማለት ይለምኑት ነበር። አንደኛ ዮሐንስ ምዕራፍ 5 ከቁጥር 14 እስከ 15 ያለው ትርጓሜ ይህን ይናገራል። ዘቦቱ ለከ በእርሱ በወልድ ያለ ክብር ጽን ላንተ ለአብ ይገባል ከእርሱ ከወልድ ጋር ከመንፈስ ቅዱስም ጋር ዛሬም ዘወትርም ለዘላለሙ አሜን የሚለው ቃለ ጸሎት በቤተ ክርስቲያናችን የተለመደ ነው። በውዳሴ ማርያም መግቢያችን ላይም እናንተስ በምትጸልዩበት ጊዜ እንዲህ ብላችሁ ጸልዩ ብሎ ቅዱስ ልጅህ እንዳስተማረን እንጠራሃለን ብለን አቡነ ዘበሰማያት እንደምንለው ማለት ነው። የዘወትር ጸሎት ማቴዎስ 6 ከቁጥር 9 እስከ 15 ላይ ያለውንም ይህንኑ ማየት ይቻላል። ለእውነተኛ ጸሎት የሚያስፈልጉ ቅድመ ሁኔታዎች። ስርዓተ ጸሎቱን ማወቅ ብቻውን ለጸሎታችን ስምረት አይሰጠውም። የልቦናችን ሁኔታ ወሳኝ ነገር ነው። የእውነተኛ ጸሎት መነሻው ልብ ነው እንጂ አፍ አይደለም። ልብ በሌላ ሐሳብ ተይዞ አፍ ብቻውን ቢያነበንብ ጸሎቱ ዋጋ የለውም። እንደዚሁም በልቦናው የትዕቢትና የመመጻደቅ ሐሳብ ካለ እንደ ፈሪሳዊ ጸሎት ተቀባይነት አይኖረውም። እርሱ በሳምንት 2 ጊዜ እንደሚጾምና አስራት እንደሚያወጣ የሰራውን የጽድቅ ስራ ሁሉ እየዘረዘረ ለእግዚአብሔር ካቀረበ በኋላ እንደ ኃጢአተኞች ሰዎች ይልቁንም እንደዚህ ቀራጭ ያላደረከኝ አመሰግንሃለሁ እያለ በትዕቢት መንፈስ በመጸለዩ ጌታ ነቅፎታል። በአንጻሩ ቀራጩ ደግሞ በቅን ልቦና በትሑት ሰብዕና ራሱን ዝቅ ዝቅ በማድረግ በንስሐ መንፈስ አምላኬ ሆይ እኔን ኃጢአተኛውን ማረኝ እያለ በመጸለዩ ተመስግኗል። ሉቃስ ምዕራፍ 18። የክርስቲያን ጸሎት መሰረት ትህትናና ተአምሖ ኃጣው ነው።
የእግዚአብሔርን ይቅርታና ምሕረት የመዳናችንንም ጸጋ የምናገኘው በእንዲህ አይነት ልቦና ወደ ክርስቶስ በመቅረብ መሆኑን አንርሳ። እንግዲህ ክርስቲያናዊ ሕይወታችንን በመንፈሳዊ ነገር የበለጸገ እንዲሆን የእምነትና የጸሎት ተጋድሎ ያስፈልጋል። ስለዚህ አጥብቆ መጸለይ ሉቃስ ምዕራፍ 11 ከቁጥር 5፣ ሳይሰለቹ ዘወትር መጸለይ ሉቃስ ምዕራፍ 18 ከቁጥር 1 እንደሚገባ ጌታ በምሳሌ ያስተምሮናል። ይልቁንም ወደ ፈተና እንዳንገባ ተግተን እንጸልይ፣ መንፈስ ዝግጁ ነው፣ ስጋ ግን ደካማ ነውና እንደተባለ ማቴዎስ ምዕራፍ 26 ቁጥር 41። የእውነተኛው ጸሎት አይነትና ይዘት ጌታ እንዴት ለምንና ለማን እንደምንጸልይ ብቻ ያስተማረን ሳይሆን ምን መጸለይ እንዳለብን እውነተኛውን የጸሎት አይነትና ይዘት ገልጾልናል። ይህንንም ያደረገው ጸሎታችን እንደ አረማውያን ጸሎት እንዳይሆን ነው። እርሱ ከንቱን ቃል በመደጋገም የሚለፈልፉና በድግምታቸውን ብዛት እግዚአብሔር የሚሰማቸው ይመስላቸዋል። ስለዚህ አትምሰሏቸው፣ ሳትለምኑት አባታችሁ የሚያስፈልጋችሁን ያውቃልና እንግዲህ እናንተስ እንዲጸልዩ በማለት ጌታ የአቡነ ዘበሰማያት ጸሎትን ሰጥቶናል። ማቴዎስ ምዕራፍ 6 ቁጥር 7 አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ዛሬ ስጠን፣ በደላችንንም ይቅር በለን እኛም የበደሉን ይቅር እንደምንል። አቤቱ ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይልና ምስጋና ለዘላለሙ አሜን ይላል። እንግዲህ 7 ነጥቦች እዚህ ውስጥ አሉ። ከላይ ያየናቸው የመጀመሪያዎቹ 3ቱ ቃለ ጸሎት ስብሐተ እግዚአብሔርን ያመለክታሉ። ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃደ በሰማይ እንደሆነች እንዲሁም በምድር ትሁን የሚለው የእግዚአብሔርን ማመስገን ወይም ደግሞ ስብሐተ እግዚአብሔርን ያመለክታሉ። የተቀሩት 4ቱ ደግሞ የእኛን የክርስቲያኖችን የዕለት በዕለት መንፈሳዊና ስጋዊ ኑሯችንን በማስመልከት በተለይም ክርስቲያናዊ ሕይወታችን በሰማዩ አባታችን ፊት በትክክል ሆኖ እንዲገኝና በመንፈሳዊ ዓላማውም እንዲጸና ለማድረግ የቀረበ ቃለ ጸሎት ነው። እንግዲህ 4ቱ የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን፣ አቤቱ ወደ ፈተና አታግባን የሚለውና ከክፉ ሁሉ አድነን እንጂ የሚሉት እነዚህ የቀሩት 4ቱ ማለት ነው። 7ቱም ቃለ ጸሎት የወንጌልን ምስጢር ባጭሩ አካተው የያዙ ስለሆኑ እያንዳንዱን ቃል በስፋትና በጥልቀት በማስተዋል ከዕለት በዕለት ኑሯችን ጋር አገናዝበን በተግባር እንድንተረጉመውና በስውር ለሚያየን ለሰማዩ አባታችን ከልብ በመነጨ እምነትና ትህትና ጸሎታችንን ማቅረብ ይኖርብናል። እርሱም ከኛ የበለጠ እኛን ስለሚያውቀን ለእኛ የሚያስፈልገውንና የሚበጀውን ነገር ብቻ መርጦ በግልጥ ይሰጠናል። ምድራዊ አባት ለሕፃን ልጁ የለመነውን ሁሉ አይሰጠውም። በመጀመሪያ ለሕፃን የሚያስፈልገውንና የሚጠቅመውን ብቻ ይሰጠዋል። ከዚያም ሕፃኑ ከፍ ሲል እንደደረሰበት የዕድሜና የእውቀት ደረጃ እያየ እንደ ሁኔታውና እንደ ጊዜው ሊሰጠውና ሊያደርግለት ያሰበውን ሁሉ በቅድሚያ እንደሚያዘጋጅለት እንዲሁም የሰማዩ አባታችን ለእኛ ከምድራዊ አባት የበለጠውን ነገር ሊሰጠንና ሊያደርግልን በቅድሚያ አዘጋጅቶልናልና በትዕግስት እንጠብቀው። ከስጦታው ይልቅ ሰጪውን እንውደደው። ፈቃድህ በሰማይ እንደሆነ እንዲሁም በምድር ይሁን የተባለውን ቃለ ጸሎት ከልባችን እናኑረው፣ ባፋችንም እንናገረው። አሁን ባየነው በአቡነ ዘበሰማያት ጸሎታችን ታዲያ በአምስተኛነት የጠቀስነው በደላችን ይቅር በለን እኛም የበደሉን ይቅር እንደምንል የሚለው በጽሞና የተመለከቱ ብዙ ሰዎች ይህን ቃል በተግባር ለመፈጸም አዳጋች መሆኑን ይናገራሉ። ምክንያቱም ጌታችን ይቅርታን የምናገኝበትን ሁኔታ በገደብ ስላስቀመጠው ነው። ለሰዎች ኃጢአታቸውን ይቅር ብትሉ የሰማይ አባታችሁ እናንተ ደግሞ ይቅር ይላችኋልና፣ ለሰዎች ግን ኃጢአታቸውን ይቅር ባትሉ አባታችሁም ኃጢአታችሁን ይቅር አይላችሁም ማቴዎስ ምዕራፍ 6 ቁጥር 14 በማለት ጌታችን ተናግሯል። ይህ ኃይለ ቃል በአምስተኛው አንቀጸ ብፁዓን በማቴዎስ ወንጌል ምዕራፍ 5 የተገለጹትን 9ኙን አንቀጸ ብፁዓን በስፋት ከዚህ ቀደም አይተናቸዋል። አንዱ እንግዲህ ዛሬ የሚነሳው የሚምሩ ብፁዓን ናቸው ይማራሉና ከሚለው ጋር ይተባበራል። ይኸውን ያልነው ማቴዎስ ምዕራፍ 5 ቁጥር 6 ይቅርታ ስለማድረግ ጌታችን በምሳሌ ያስተማረውን በማቴዎስ ወንጌል ምዕራፍ 18 ከቁጥር 21 እስከ መጨረሻ ያለውን እንድንመለከተው ያስፈልገናል። ስለዚህ እግዚአብሔር አባት በደላችንን ይቅር ብሎ ምሕረትን የሚሰጠን እኛ ለበደሉን ሰዎች ይቅርታ ካደረግን በኋላ ስለሆነ እንግዲህ ለደህንነታችን ስንል ራሳችን አዘጋጅተን ይሉኝታና አሉባልታን ትተን ያለ ፍርሃት የጌታን የፍቅርና የምሕረትን መመሪያ ለመፈጸም እንትጋ። አለበለዚያ ምሕረትና መዳንን አናገኝም። ከምሕረት ጋር ከፍቅር ስራ ጋር ካልሆነ በቀር ከኃጢአት መዳን በእምነት ብቻ አይገኝም። ስለዚህም ነው ሐዋርያው ቅዱስ ጳውሎስ በክርስቶስ ኢየሱስ ሆኖ በፍቅር የሚሰራ እምነት እንደሚጠቅመን የተናገረው።
ገላትያ ምዕራፍ 5። ይኸው ሐዋርያ መዳናችንን በተመለከተ ሲናገር በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ፣ ስለ በጎ ፈቃዱ መፈለግንም ማድረግንም በእናንተ የሚሰራ እግዚአብሔር ነውና ብሏል። ፊልጵስዩስ ምዕራፍ 2 ቁጥር 12። እንግዲህ የደህንነታችንን ስራ በትጋት በመፈጸም የኃጢአታችንን ስርየት እንድናገኝ የሰዎችን ኃጢአት ይቅር እያልን ወደ ሰማዩ አባታችን ብንጸልይ የክርስቶስን ሃይማኖት ብቻ ፈላጊዎች ሳንሆን የጽድቁንም ስራ ተካፋይ በመሆናችን ጸሎታችን በተግባር የተፈተነ እውነተኝነቱ የተረጋገጠ ይሆናል። ስለ እውነተኛው ጸሎት ምስጢር ደግሞ ምን መምሰል እንዳለበትና ይህንንም እንዴት መፈጸም እንደሚገባን ቀጣዩ መልእክት በስፋት ይነግረናል። እንግዲህ የሚጸልይ ሁሉ ወደ ክርስቶስ ይመልከት። እርሱ የእውነተኛውን ጸሎት ምስጢር ገልጦልናል። እንዴት፣ ለምን፣ ለማን፣ ምን እንደምንጸልይ በቃልም በተግባርም አብነት ሆኖናል። ስለዚህ በምንጸልይበት ጊዜ የእርሱን የዋህነት ሩሩህና ትሑት ልቦናውን እያሰብን እርሱን በእውነትና በመንፈስ መከተል አለብን። እርሱ እኛን እንደወደደና ይቅር እንዳለን እኛም ሰዎችን ከወደድንና ይቅር ካልን ጸሎታችን ይሰምራል። በክርስቶስ ስም መጸለይ ማለት ከክርስቶስ መንፈስ ባገኘነው ፍቅርና ሩሩህ ልቦና ሆነን በእርሱ መንፈስ ተቃኝተን ወደ ሰማያዊ አባታችን ስለ ራሳችንና ስለ ሌሎችም መጸለይ ማለት ነው። ይህም ብቻ አይደለም። በክርስቶስ ስም መጸለይ ማለት እሱ ለሰው ሲል ሰው ሆኖ በእግዚአብሔርና በሰው መካከል የነበረውን የጥል ግድግዳን አፍርሶ ያስታረቀንና ያቀረበን እርሱ በመሆኑ በእርሱ መንፈስ እግዚአብሔርን አባታችን ብለን ለመጥራትና ለመጸለይ መቻላችንን ያመለክታል። መዳናችንና መታረቃችን በእርሱ በኩል ብቻ ስለሆነ ያለ እርሱ ወደ እግዚአብሔር መቅረብ አንችልም። እርሱ እንደ መምህርነቱ ለእኛ አብነት ለመሆን ጸልዮልናል። እንደ ሊቀ ካህንነቱ ደግሞ ስለ እኛ ኃጢአት ጸልዮልናል። የቤተ ክርስቲያን ራስ እንደመሆኑ በእኛ ተገብቶ ጸልዮልናል። እንደ አምላክነቱ ደግሞ ዘወትር ጸሎታችንን ይቀበልልናል። የክርስቶስን ትምህርትና መመሪያ ተከትለን በእርሱ አምነንና ተማጽነን በስሙ ለሰማይ አባታችን ሳንመጻደቅና ሳንሰለች ዘወትር ምስጋናችንና ልመናችንን በአግባቡ ካቀረብን ጸሎታችን ያለ ዋጋ አይቀርም። በእንደዚህ አይነት ሁኔታ በስሙ ወደ እግዚአብሔር አብ እንድንጸልይ ያስተማረን ጌታ አምላካችን ክርስቶስ እንደ ፈቃዱ ሆነን ከተገኘን ጸሎታችንን ተቀብሎ ይፈጽምልናል። በስሜ የምትለምኑትን ሁሉ አደርገዋለሁ፣ ማናቸውንም ነገር በስሜ ብትለምኑ እኔ አደርገዋለሁ በማለት በማይሻር ቃሉ በእርሱ ያለንን ተስፋ አጽንቶልናል። ዮሐንስ ምዕራፍ 14 ቁጥር 13። ስለዚህም ጌታችን ለጸሎታችንም ሆነ ለሌሎች መንፈሳዊ ተጋድሏችን የሚረዳንንና የሚያስፈልገንን የተስፋውን መንፈስ ቅዱስን ይሰጠናል። እርሱም የርስታችን የመንግሥተ ሰማያት መያዣ አረቦን ነው። ኤፌሶን ምዕራፍ 1 ቁጥር 13። ከመልካም ስጦታዎች ሁሉ የላቀውን በሰማይ ያለው አባት ለሚለምኑት እንዴት አብልጦ መንፈስ ቅዱስን ይሰጣቸው በማለት ጌታችን አስረድቶናል። ሉቃስ 11:13። እንግዲህ የእውነተኛው ጸሎት ምስጢር በአብ በወልድ በመንፈስ ቅዱስ አንድነትና ሶስትነት ማለት በምስጢረ ሥላሴ እና በምስጢረ ሥጋዌ ላይ በእምነት ተመስርቶ የእግዚአብሔር ፍቅርንና የማዳን ስራውን የወደፊት ተስፋውንም ሁሉ አገናዝቦ የያዘ ነው። እውነተኛው የጸሎት ምስጢር የአዲሱን ቃል ኪዳን ምስጢር ተከትሎ በእግዚአብሔር አባትነትና በልጁ መንፈስ በመንፈስ ቅዱስ ይመራል። ወደ ምስራቅ ይመለከታል። ሰማያዊውን ስርዓተ ጸሎት ይሳተፋል። ስርዓተ ምድር ተሰርአ በስርዓተ ሰማይ እንደተባለ በሰማያዊው ዙፋን ፊት እየሰገዱ ቅዱስ 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 እያሉ ያለማቋረጥ በትጋት የሚያመሰግኑትን የሰማይ ሰራዊት እያሰብን እኛም ለሰማያዊ ዙፋን አምሳል በሆነችው በቅድስት ቤተ ክርስቲያን መቅደስ ፊት ለስሉስ ቅዱስ ምስጋና ማቅረብ ይገባል። ራዕየ ዮሐንስ ምዕራፍ 4። እኛን ለማዳን በዳዊት ከተማ የተወለደውን የዓለም መድኃኒት ክርስቶስን እያሰብን ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብ እያልን ከመላእክት ጋር እናመሰግነዋለን። ሉቃስ ምዕራፍ 2 ቁጥር 11። አልፋና ኦሜጋ ፊተኛውና መጨረሻው ሕያውም እኔ ነኝ፣ ሞቼም ነበርኩ እነሆም ከዘላለም እስከ ዘላለም ድረስ ሕያው ነኝ የሚለው ክርስቶስ በሰማያዊ ዙፋንና በኪሩቤል መካከል እንደታረደ በግ ቆሞ ይታያል። ማንም ማን ያልቻለውን ሰማያዊ ምስጢር ያለበትን የመጽሐፉን ማህተም ሊፈታ ችሎታ ላለው ለእርሱ ሱራፌልና ኪሩቤል ይሰግዳሉ። እያንዳንዳቸውም በገናንና የቅዱሳን ጸሎት የሆነ ዕጣን የሞላበት የወርቅ ዕቃ ይዘዋል። እንዲህም እያሉ አዲስ ቅኔ ይዘምራሉ። መጽሐፉን ትወስድ ዘንድ ማህተሞቹንም ትፈታ ዘንድ ይገባሃል፣ ታርደሃልና በደምህም ለእግዚአብሔር ከነገድ ሁሉ ከቋንቋም ሁሉ ከወገንም ሁሉ ከሕዝብህም ሁሉ ሰዎችን ዋጅተህ ለአምላካችን መንግሥትና ካህናት ይሆኑ ዘንድ አደረግካቸው፣ በምድርም ላይ ይነግሳሉ። እልፍ አእላፋት መላእክት ደግሞ በታላቅ ድምፅ
እንዲህ እያሉ ያመሰግኑታል። የታረደው በግ ኃይልና ባለጠግነት፣ ጥበብም፣ ብርታትም፣ ክብርም፣ ምስጋናም በረከትም ሊቀበል ይገባዋል። በሰማይና በምድር ከምድርም በታች በባህርም ላይ ያለ ፍጥረት ሁሉ በእነርሱም ውስጥ ያለው ሁሉ እንዲህ እያሉ አመሰገኑ። በረከትና ክብር ምስጋናም ኃይልም ለዘላለም እስከ ዘላለም በዙፋኑ ላይ የተቀመጠው ለበጉም ይሁን። አራቱም እንስሶች አሜን አሉ፣ ሊቃናቱም ወድቀው ሰገዱ ይለናል ራዕየ ዮሐንስ ምዕራፍ 5 ከቁጥር 6 እስከ 14 እንዲሁም ምዕራፍ 1 ቁጥር 18። እንግዲህ ጸሎትን በተመለከተ አንዱ ምንጫችን በዚህ መልኩ የእውነተኛ ጸሎት አይነትና ይዘቱ፣ ለእውነተኛ ጸሎት የሚያስፈልጉ ቅድመ ሁኔታዎች፣ የእውነተኛው ጸሎት ምስጢር፣ አምላካችንን አባታችን ለማለት ማን ነው መብቱን የሰጠን የሚልና በአጠቃላይ ጸሎትን በተመለከተ ከብዙ በጥቂቱ አንዳንድ ቁም ነገሮችን አስይዞናል። ቀጣዩ ምንጫችን ይህንኑ ጸሎትን ሁኔታ የሚያጠናክረው ደግሞ እንዲህ የሚል ሌላ ልዩ የሆነ መልእክትና ትምህርት አለው። ወንድሜ ሆይ ጸሎትህ በፍቅር የተቀመመና የጣፈጠ ይሁን። ውሱን ፍጡር ሆነህ ሳለ ለማይወሰነው አምላክ ያለህን ናፍቆት የምትገልጽበት መንፈሳዊ መንገድህ ስለሆነ ውሳጣዊት ነፍስህ ወደ መገኛዋና እረፍቷ የምትጠማው ጥማት ስለሆነ በተሰበረ መንፈስና በትሑት ሰብዕና ከጌታ ጋር ተነጋገር። እግዚአብሔር የሚቀበለው ጸሎት በንጹሕና በተሰበረ ልብ የሚቀርበውን ብቻ ነው። የኃጥአን መስዋዕት በእግዚአብሔር ዘንድ አጸያፊ ነው፣ የቅኖች ጸሎት ግን በእርሱ ዘንድ የተወደደ ነው እንዳለ ምሳሌ 15። በከንቱ ለሚደግሙ ክፋት ለመላባቸው ሰዎች እግዚአብሔር እንዲህ ይላል፣ እጃችሁን ወደ እኔ ብትዘረጉ ዓይኔን ከእናንተ ሰውራለሁ፣ ልመናንም ብታበዙ አልሰማችሁም፣ እጆቻችሁ በደም ተሞልተዋልና። ኢሳይያስ ምዕራፍ 1 ቁጥር 15። ስለዚህ ኃጢአት የከበደው የተጨነቀ ሰው ምን ማድረግ አለበት? መልሰኝ እኔም እመለሳለሁ ይበል ኤርምያስ 31:18። ጸሎት ኃጢአተኛን ወደ ንስሐ ወደ አምላኩ ረድኤት እንዲገባ የሚረዳ በር ነው። ማር ይስሐቅ ስለዚህ ነገር ሲናገር ከጸሎት በቀር ንስሐ መግቢያ በር አለ ብሎ የሚናገር ቢኖር እርሱ በሰይጣን የተታለለ ነው ይላል። ታዲያ ምን ትጠብቃለህ? የእግዚአብሔር ሰው ሆይ ጸልይ፣ በንስሐ ወደ ክርስቶስ ቅረብ፣ እርሱ ያለ እኔ ምንም ልታደርጉ አትችሉም ብሏልና ዮሐንስ 15። ጸሎት እግዚአብሔር እንዲያነጻን እንዲቀድሰን ልባችን የምንከፍትበት ቁልፍ ነው። ይህም የእግዚአብሔርን ምሕረት ሽቶ በተሰቀለ ሕሊና በተከፈተ ልብ ጌታውን የለመነውንና የሚፈልገውን ተቀብሎ በደስታ ወደ ቤቱ የተመለሰውን የቀራጩን ከለያየነውን ጸሎት ያስታውሰናል። ሉቃስ ምዕራፍ 18 ቁጥር 13። አንተም ዛሬ መጸለይ ያለብህ ጸሎት ይህ ነው። ከበደል የፈጽሞ እጠበኝ፣ ከኃጢአት የማንጻኝ እኔ መተላለፌን አውቃለሁና መዝሙር 50 ቁጥር 2። ይህን እያልክ ከልብህ የሚመነጭ እንባህን አፍስ። አዲስ ልብ እሰጥሃለሁ፣ አዲስም መንፈስ በውስጥህ አኖራለሁ፣ የድንጋይንም ልብ ከሥጋ አወጣለሁ የሚለውን የእግዚአብሔርን ቃል መስማት ትችላለህ። ጸሎት የአንደበትን፣ የሐሳብን፣ የነፍስን መስዋዕት ማቅረቢያ ነው። ከእግዚአብሔር ጋር የተጣላ ሊያነጋግረው ስለማይችል ጸሎት ደግሞ የመታረቂያው መንገድ ነው። ተሰሚነት ያለው መልካም ጸሎት ለመጸለይ ደግሞ ከእግዚአብሔር ጋር የቅርብ ግንኙነት እንዲኖርህና ስለ እርሱም በቂ እውቀት ለመጨበጥ እንድትችል መጣር አለብህ። የማይጸልይ ሰው እግዚአብሔርን አላወቀውም። የሚጸልይ ግን ከእግዚአብሔር ጋር መታረቅ የፈለገና የቀደመው ክፉ ስራው እየታወሰው በትህትና የተሰበረ ልብ ያለው ነው። ሰው ወደ ጤናማ ክርስቲያናዊ ሕይወት ምልክት ወደ ትህትና ደረጃ መድረስ የሚችለው በጸሎት ነው። የጥሩ መንፈሳዊ ሕይወት ፍሬ ትህትና ነውና ጸሎት ክፉ ሐሳብ ከውስጣችን የሚወገድበት መንገድ ነው። ከጨለማ ኃይላት ርቆ ወደ መንፈሳዊ ሕይወት መግባት የሚቻለው በጸሎት ነው። ጸሎት አጋንንት የሚፈሩትና የሚንቀጠቀጡበት መንፈሳዊ መሳሪያ ነው። ከወጥመዱ ያመለጠ ጸሎተኛን ዲያብሎስ ይፈራዋል። ይህ ሰው በጸሎቱ ኃይል እያገኘ ነው፣ በመንፈሳዊ ሕይወቱ እየጠነከረ ነው። ስለዚህ አሁን እኔ ሊዋጋኝ ይነሳል እያለ ይርዳል፣ ይንቀጠቀጣል። ከእግዚአብሔር ጋር በጸሎት የሚፈጠረውንም ጥልቅ ግንኙነት እርሱ አስቀድሞ ያጣው ነውና ይቀናበታል፣ ይመቀኘዋል። ስለዚህ ዲያብሎስ በሚችለው አቅም ሁሉ ጸሎትህን ለማስተው ይጥራል። ጊዜ እንደሌለህ፣ እንደተጣበብክ፣ እንደደከመህና እረፍት እንደሚያስፈልግህ እያሳሰበ ጸሎትህን ለማስቆም ይታገላል። በጸሎትህ የምትታመን የምትተጋ ብትሆንበትም ከመንገድ ለማሳት ሐሳብህን ለመበተን ሰይጣን የማይፈነቅለው ድንጋይ የለም። የእግዚአብሔር ሰው ሆይ ምንም ውጊያው ፈታኝ ቢሆንብህ በሙሉ ሐሳብህ በፍጹም ልብህ በጸሎት በርታ፣ ጽና። ሐዋርያው እንዳለው ዲያብሎስን ተቃውሞ ካንተም ይሸሻል። ያዕቆብ ምዕራፍ 4 ቁጥር 7። ራሱ ጠላትህ እንደተናገረው ጸሎት የማይቋቋመው የማይችለው ኃይለኛ መሳሪያ ስለሆነ ሙሉ ትግሉ ሊያስቆምህ ነውና በፍጹም መንገድ አትስጠው፣ ተዋጋበት እንጂ ትጥቅህን አትፍታው። የቱንም ያህል ቢፈታተንህ የመንፈሳዊ ትግልን ቁርጠኝነት አይቶ አፍሮ እንዲተውህ ጸልይ። እግዚአብሔር በጸጋ አይለይህም።
በጸሎት ውስጥ የውሳጣዊት ነፍስህን ጉድለት እግዚአብሔር እንዲመላልህ ክፍት አድርግለት። የምትለምነውም ያጣኸውን ለማግኘት ብቻ ሳይሆን እንደ ዳዊት አቤቱ ፊትህን እሻለሁ፣ ልቤ አንተን አለ፣ ፊትህን ከኔ አትሰውር እያልክ ይሁን። መዝሙር 26 እግዚአብሔር ፍጹም ምሉ ካላደረጋት በቀር ነፍስህ ባዶ እንደምትሆን እርግጠኛ ሁን። በዓለም ካለው ነገር ሁሉ ነፍስ የእግዚአብሔርን ፍቅር ትሻዋለች። የነፍስን ጥማት ያለ ፈጣሪዋ ማርካት የሚችል የለም። ዮሐንስ ምዕራፍ 4 ቁጥር 13 ጌታዬ ሆይ የውስጤን የሚረዳልኝ እንዳንተ ያለ ማንንም አላገኝም። ከአንተ ጋር ስሆን ብቻ ደህንነት ስለሚሰማኝ ለአንተ ለአምላኬ ልቤን ከፍቼ ምስጢሬን አዋያሃለሁ። ቃልህን የምሰማ ነገር ግን የማላስተውል ደካማ ነኝና ናፍቆቴን ቢገልጽልኝ እምባዬን በፊት አፈሰዋለሁ። ልቤን ከሚያጸናውና በኃይሉ ከሚደግፈኝ ጋር እንደሆንኩ አውቃለሁና ካንተ ጋር ስሆን ብቸኝነት አይሰማኝም። ያለ አንተ ግን ባዶነት ያስጨንቀኛል። ከኔ ጋር የሆንክ አማኑኤል አምላኬ ሆይ ነፍሴ ከዓለምና በዓለም ካሉት ከቁሳዊ ነገሮች ይልቅ ያንተን ሁሉን ቻይነት ትናፍቃለች። ውስጤ የማትወስን አንተን ተጠምቷል። ካንተም በቀር ይህን የሚረዳልኝ ከቶ የለም እያልክ ጸልይ። ይህ አይነት ጸሎት ጥያቄ ብቻ ሳይሆን በደረጃው ከፍ ያለና በእግዚአብሔር ፍቅር ያደገ ነው። ጸሎት እግዚአብሔር ለሰዎች ከሚያደርግላቸው ጥንቃቄ፣ ከጠባቂነቱ፣ ከወዳጅነቱ፣ ከቸርነቱ የተነሳ ለሰዎች ከሚሰጣቸው ነገር ሁሉ በመነሳት ለአምላክ ምስጋና የሚቀርብበት መንገድም ይሆናል። ስለዚህ ለአንተም እንደ ሱራፌል ቅዱስ 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 የሰራዊት ጌታ እግዚአብሔር ምድር ሁሉ ከክብሩ ተሞልታለች እያልክ ልዕልናውን፣ ክብሩን፣ ገናንነቱን የምትናገርበትና የምትመሰክርበት መንገድ ነው። ኢሳይያስ ምዕራፍ 6 እንደ ቅዱሳን አበው ያንተም ጸሎት ከእግዚአብሔር ባህሪ የተስማማ ይሁን። ታላቁ አባት ቅዱስ ባስልዮስ ጸሎታችሁን በጥያቄ አትጀምሩ እንዳለው የእግዚአብሔርን እጹብ ድንቅ ባህሪያት አውቀህ በተመስጦ የምትጸልይና የምትጠቀም ሁን። ጸሎትን ቅዱሳን አባቶቻችን ጣዕመ መንግሥተ ሰማያት እንደሚሏት አንተም መጸለይን በእግዚአብሔር ኅብረት ደስ እንደምትሰኝበት ልዩ ነገር ቁጠረው። በእርግጥም ከእግዚአብሔር ጋር መሆን ደስታ ነው። በአባቱ እቅፍ እንዳለና መታቀፉን ብቻ ከምንም በላይ እንደሚመርጥ ሌላ ምንም ነገር እንደማይጠይቅ ሕፃን ምንም የመጠየቅ ቃል ካንደበትህ ባይወጣም በሕሊናህ ምንም ሐሳብ ባይኖርም ስትጸልይ በእግዚአብሔር ቸርነት እቅፍ ውስጥ ነህና እንዲሁ ደስ ይበልህ። በመንግሥተ ሰማያት ስለሚሆነው ሕይወታችን የምንጠይቀው ምንድን ነው? ምንም የምንጠይቀው የለም። ምክንያቱም በዚያ የምናጣው ነገር የለምና። ስለዚህ ቅዱስ ዳዊት እንዳለው በጣዕሟ በጸሎት ማለት ነው ደስ ይለናል። እግዚአብሔር ቸር እንደሆነ ቅመሱ እዩም እንዳለን መዝሙር 33 በጸሎት በላይ በሰማያት የሚጠብቅህን አስደሳች ሕይወት ዛሬ በምድር እያጣጣምከው ነው። ስለዚህ ነው ጸሎት ምስጋና የመላእክት ምግብ ነው የተባለው። እንደዚሁ በምድር ላሉ ቅዱሳንም መንፈሳዊ ምግባቸው ነው። ለገዳማውያን አባቶች ለባህታውያንም ስንቃቸው ነው። በእግዚአብሔር ኅብረት ከፍቅሩ ጋር ለመንፈስ ደስታቸው ይመገቡታል። ይህ ደግሞ ለምድራውያኑ መላእክት ለቅዱሳን ከምንም በላይ የሚመርጡት ጸጋቸው ነው። መዝሙር 72 ቁጥር 28 በትህትናው ከእርሱ ጋር እንነጋገር ዘንድ ፈቅዶ ይህን መንፈሳዊ መንገድ ጸሎትን የሰጠን መልካሙ ጌታችን በእውነት ብሩክ ቅዱስ ነው። እኛን ልጆቹን በኃጢአታችን ሳይጸየፈን ሊሰማን መቻሉ የትህትናውን ጥልቀት ሊመጥን የሚችል እንደሌለ ያስረዳናል። በእውነት እኛ ማነን? ወደ እርሱ ለመቅረብና በፊቱ ቆመን ለመነጋገር እኛ እንደ ትቢያ እንደ አመድ አይደለንምን? በደለኞች ሆነን ሳለ በፊቱ እንደሚቆሙት ስሙን እንደሚያመሰግኑት መላእክት ሆነን እንጸልያለን። ይህም ከእርሱ ጋር የመሆን እድል ነውና ለእኛ ቅድስና ነው። በእውነት ይህ የፈጣሪ ፍጥረታቱን ይህን በመሰለ ቅርብ ግንኙነት እንዲናገሩና እንዲሰማቸው የፈቀደበት የማይነገር ቸርነቱ ነው። ስለዚህ ለጸሎት ጊዜ የለኝም ማለት እጅግ አጸያፊና ዘግናኝ ኃጢአት ነው። አንድ አገልጋይ ወይም ባሪያ ጌታዬን የማነጋገሪያ ጊዜ የለኝም ቢል እንዴት ያለ ድፍረት ይሆን? ፍጡሩስ ከፈጣሪው ጋር ለመነጋገር ጊዜ የለኝም ቢል ምን ይደንቅ? ዋጋ ቢስ ስለሆኑ በርካታ ነገሮች ጊዜ ታገኛለህ። ምንም ረብ ለሌላቸው ንትርኮች ከበቂ በላይ ጊዜ አለህ። ምን ነው ታዲያ ከእግዚአብሔር ጋር መነጋገርን እንደ ጊዜ ማባከን ቆጠርከው? ነቢዩ ቅዱስ ዳዊት ከታላቅ ቤተሰብ ጋር ሕዝብን አገርን የሚመራ የሚያስተዳድር የሚፈርድ መሪ መስፍን ፈራጅ ንጉሥ ነበር። ይሁን እንጂ ዳዊትን የምንሰማው እንዲህ ሲል ነው። ስለ ጽድቅ ፍርድ 7 ጊዜ በቀን አመሰግንሃለሁ፣ በማታና በጠዋት በቀትርም እናገራለሁ እያለ መዝሙር 118 ቁጥር 164፣ መዝሙር 54 ቁጥር 17። ከዚህ የምትረዳው ችግሩ የጊዜ ሳይሆን የፍላጎት እንደሆነ ነው። የመጸለይ ፍላጎት ያለው ጊዜ ስለማግኘቱ ምንም ጥርጥር የለውም። ጸሎት ሳትሰጥ የምትቀበልበት ልዩ በረከትህ እንደሆነ ማወቅ አለብህ። በመጸለይህ ለእግዚአብሔር ጊዜ እንደሰጠህ ታስብ ይሆን?
እውነት ጸሎትህ ለእግዚአብሔር የሚያስፈልገው ነው? በጸሎትህ የምትከብር ጥንካሬን፣ እርዳታን፣ በረከትን የምታገኘው አንተ አይደለህምን? በጸሎትህ መንፈሳዊ ደስታን፣ የችግርህን መፍትሄ የምታገኝ አንተው ነህ። ጸሎት የምትመካበት ያለ እርሱ መኖር የማትችል እንደሆንክ የምታረጋግጥበት ነውና ስለ ጸሎት የምታስበውን ሐሳብ ሁሉ ዛሬውን መቀየር ይኖርብሃል። ይህን አረጋግጥና ጸሎትን እንደ መንፈሳዊ መንገድ ተቀብለህ እምነትህን ጣልበት። አንተ የምትጸልየው ጸሎት እንደ መልካም መዓዛ በወርቁ ጽና ወደ እግዚአብሔር ፊት ያደርጋል። ደግሞ መላእክት እስከሚደነቁ ድረስ አብዝቶ የሚጸልይ ምንም የማያደርግለትም አለ። ራእይ ምዕራፍ 5 ቁጥር 8። እነዚህን ነገሮች ለመለየትና ተሰሚ ለመሆን ደግሞ የእውነተኛ ጸሎትና አቀራረቡ ምን መምሰል እንደሚገባው እያንዳንዳችን በልባችን ውስጥ ልናሳድረው የሚያስፈልገው ራሱን የቻለ ሌላ ትምህርት አለ። በሌላ ጊዜ መለስ ብለን የምናየው ይሆናል። አምላካችን ደግነቱና ምሕረቱን አብዝቶ በዚህ መልኩ በተለይ እያንዳንዳችን እንደምንተነፍሰው አየር ግድ የሚያስፈልገን ከሱ ከአምላካችን ጋር የምንነጋገርበት ጸሎት እንደሆነ ለአንዳችም ቅጽበት ከህሊናችን ከአይምሯችን መውጣት የለበትም። ሰው አየር ካጣ እንደሚሞት ከባህር የወጣ አሳም እንደዚሁ እንደሚሞት ሁሉ ከጸሎት የተለየም ህይወት በቁሙ የሞተ ነው የሚሆነው። ለፈተና ይጋለጣል፣ ከበረከት ይርቃል። ለጊዜው በሱ እውቀት፣ በሱ ብልጠት፣ በሱ ዘዴ ሁሉን ነገር በእጁ የያዘ ቢመስለውም ያለ እግዚአብሔር አንዳች የሌለ ነገር እንደሌለ እስኪያውቅ ድረስ በተለያየ ህይወት ሲባክን ይኖራል። ብዙ ነገሮችን ከጸሎት ጋር ልናይ እንችላለን። ግን በ24 ሰዓት ውስጥ ቢያንስ እንደው ጸሎት እንኳ የለንም ብንል አንዲት አቡነ ዘበሰማያት አምላካችን የምናገኝበት ፍቅሩን የምናስብበት አባታችን ብለን ወደሱ ለምነን ደጅ የምንጠናበት ሽርፍራፊ ሰከንዶች እንኳን እናጣለን ብለን የምናስብ አይመስለኝም። በዚህ መልኩ ምንባክን ብዙ ነገሮች ብዙ ሰዎች ልኖር እንችላለን። ቆመን ግን ደጅ መጥናት እግዚአብሔርን ማግኘት መቻል እንዳለብን ግን ቤተክርስቲያን በአጽንኦት ጸሎትን በተመለከተ እጅግ በጣም ሰፊ ትምህርት ትሰጠናለችና ይህንኑ አጠንክረን እንቀጥላለን። በእውነት ጸሎትን የመሰለ ሀብት ከክርስቲያኖች ህይወት ውስጥ ለአንዳችም ጊዜ መጥፋት የለበትም። በህይወታችን ያውም እኛ ጸልየን አይደለ በቸርነቱ ነው የሚሆነው። እኛ ግን እሱን ማነጋገር ስላለብን፣ መታመናችንን መግለጽ ስላለብን፣ ለእሱ ያለን ፍቅራችንን በጾም በጸሎት በስግደት በምጽዋት በትሩፋት በትህትና በትዕግስት በፍቅረ እግዚአብሔር በፍቅረ ቢጽ ሰውን ወይም ወንድምን በመውደድ በተለያየ መልኩ ብቻ ግን መገለጥ ስላለበት እነዚህን ነገሮች ሁሉ እንድናደርግ የሚረዳን ደግሞ በሃይማኖት ጸንተን በምግባር ቀንተን እሱ አምላካችን የወደደውን ጸሎት እንደው ልባችን እንኳ ብትን ቢልብንም እሱ ይቀበለዋል ብለን በእምነት ቆመን ስንማጸነው ነውና የጸሎትን ሀብት ከህይወታችን እንዳያጠፋብን በምናውቃት ባስለመድናት ጸሎት ተግተን አምላካችን እንድናገኘው ያስፈልገናል። እንደው ቢያንስ ውዳሴ ማርያም እና ዳዊት የማይቀሩ ጸሎቶች ናቸውና ቀስ እያልን ከስሩ ጀምረን እየተለማመድን ልናሳድገው እንችላለን። ራሱ አምላካችን ወደዛ ይወስደናል። እኛ ግን ከትንሹም ቢሆን እንደውም አንድ ጊዜም እንዳለ ከጫፍ እስከ ጫፍ መጽሐፉን ማንበብ አያስፈልገንም። ከስንሹ ተነስተን አምላካችን ራሱ በጥቂቱ እያሳደገን ወደ እሱ የምንቀርብበት በበለጠ እየጣመን ደስ እያለን እየወደድ ነው ወደ እግዚአብሔር ቤት እንሄድ ባሉኝ ጊዜ ደስ አለኝ እንዳለ ወደ እግዚአብሔር ቤት እንሄድ ሲሉን፣ ለጸሎት እንቁም ሲሉን፣ ለጉባኤ እንሄድ ሲሉን፣ ለቅዳሴው፣ ለሰዓታቱ፣ ለማህሌቱ እንሄድ ሲሉን ሁሉ ደስ እያለን እናደርገዋለን። ይህ ሁሉም የሆነው ታዲያ እንደ እግዚአብሔር ፈቃድ የሆነ እሱ አምላካችን የሚያውቀው የጸሎት ህይወት ከህይወታችን ካልጠፋ ነው። ይህን እንድናደርግ ይርዳን መድኃኔዓለም። በእውነት ብዙዎቻችን በጸሎት ደክመናል። በጸሎታችንም ባለመጸለያችንም ብዙ የሚመጣብን ነገር አለ። ምንም በማንም ሳንፈርድ በእውነት እግዚአብሔር አምላካችን ደጅ እየጠናን ፍቅሩን እያሰብን የመስቀሉን ነገር ከልባችን እንዳያጠፋብን ደጅ እየጠናን የቅዱሳን አምላክ የድንግል ማርያምን አንድያ ልጇን እሱን ከምንም ነገር በላይ መማጸን አለብን። አምላካችን አሁንም የሰማነውን በልባችን ያሳድር። ከጸሎት ጋር በተያያዘ እጅግ በጣም በርካታ መርሃ ግብሮች ከዚህ ቀደም ወደ እናንተ ማድረሰን ነበረ። ፕሌሊስት የሚለው ላይ ወደ ታች ገብታችሁ ብትፈልጉ ብዙ ቁም ነገሮችን ታገኛላችሁ እና እነዚህንም እያጠናከርን ወደፊትም ገና የምንመለከተው ይሆናል። ስናደምጠው የቆየ ነው ማህደረ ተዋህዶ እንደ ኦርቶዶክሳዊ ተዋህዶ ቤተክርስቲያናችን እምነት ስርዓትና ትውፊት ምሕረት ደግነቱ በስቶልን እሱ አምላካችን እንደረዳን መጠን በምናደርሳችሁ ማህደረ ተዋህዶ መንፈሳዊ የዩቱብ አገልግሎትን ነበረ የተከታተል ነው። አቤቱ አንተን መፍራትን በልቦናችን በጎ አምልኮትህንም በህሊናችን ጨምር። የዛሬውን መልእክት ያገኘ ነው ትምህርተ ሃይማኖትና ክርስቲያናዊ ህይወት ከተባለው በሊቀ ጉባኤ አባ በራ በቀለ ተጽፎ ከነበረው በረከታቸው ይደርብንና በሳቸው በህይወት በነበሩ ጊዜ ጽፎት ከነበረው ግሩም የሆነ መጽሐፍ ላይ ነው ከጸሎት ጋር በተያያዘ። እንዲሁም ጉዞ ወደ እግዚአብሔር ከተባለው ደግሞ በትርጉም ያገኘ ነው በብፁዕ ቅዱስ አቡነ ሺኖዳ ሳልሳዊ የተጻፈውን
መልእክት የያዘ መጽሐፍ ላይ አግኝተን ነው። የሰማነውን ለፍሬ ለበረከት ያድርግልን፣ ለክስ ለወቀሳ ለመፈራረጃ ያድርግብን። አምላካችን በእውነት ባሳየን ባመለከተን፣ እርሱ በነገረን ባስተማረን እንኖርበት ዘንድን በፈቀደልን የጸሎት ሕይወት በቸርነቱ እንዲጠብቀን፣ የደግነቱን ስራ እንዲሰራልን፣ በሃይማኖት እንዲያጸናን፣ በምግባር እንዲያቀናን፣ መጨረሻችንን ስለ እናቱ ስለ አዛኝ ስለ እመብርሃን ብሎ እንዲያሳምርልን የመድኃኔዓለም የተቀደሰ ፈቃዱ ይሁንልን። አደራ 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 በሰማይ አደራ በምድር ብዙ ፈተናዎች ያሉብን ሰዎች ስለሆን ጠዋትም ማታም ባስለመድ ነው ጸሎትን ከማድረግ ወደ ኋላ እንዳንል እንደው ቅዱስ ቤተክርስቲያናችን በዚህ መልኩ የምታስተምረን ትምህርት እንድንኖርበት ያስፈልገናል። የጸሎት ሰዎች ያድርገን፣ የሃይማኖት ሰዎች ያድርገን። አሜን። አገራችን ኢትዮጵያን በደግነቱ በመሐሪነቱ በይቅር ባይነቱ አስራት አድርጎ ስለሰጣ ስለ እናቱ የቅዱሳን ሀገር ናትና መልካሙን ጊዜ እንዲያቀርብልን ክፉን እንዲያርቅልን በቅዱስ ቤተክርስቲያናችንም ሆነ በሀገራችን ላይ ክፉ የሚያስቡትን ወደ ልባቸው ወደ ቀልባቸው መድኃኔዓለም እንዲመልስልን ፈታኙን እንዲያርቅልን ፈቃዱ ይሆንልን። የሁላችንም መጨረሻ ደግሞ እመብርሃን በእናትነት ፍቅሯ ታሳምርልን። አሜን። የቆየን የቀጠሮ ሰዎች ይበለን።